ቀጣይ የምናያቸው የኢኩዌሽን አይነቶች ደግሞ ነን ሊኒየር ኢኩዌሽን ሆኖ ሊኒየር ኢኩዌሽን ያልሆኑ ኳድራቲክ ኢኩዌሽን ናቸው ዘ ሰከንድ ታይፕ የምናያቸው። ስለዚህ ኳድራቲክ ኢኩዌሽን የሚባለው ከሊኒየር ኢኩዌሽን ምንድነው የሚለያቸው ስንል an equation of the form ax squared plus bx plus c where a b c are element of real number በዚህ ፎርም የተቀመጠ ነው ይለናል። ax squared plus bx plus c በፈርስት ሰብ ዩኒት ላይ ሊኒየር ኢኩዌሽኖችን ዲፋይን ስናደርግ በምን አይነት ፎርም ነበር ይቀመጣሉ ያልነው? ax plus b is equal to 0 አይነት ፎርም ካላቸው ነበር ያልነው። እዚህ ጋር እንደምትመለከቱት የኤክስ ፓወር ስንት ነበረች? የነበረችው ኤክስፖነንታችን አንድ ብቻ ነበረች። ሁለት ከሆነች ወይም ስኩዌርድ ከሆነ ግን ኤክስ ስለ ኳድራቲክ ኢኩዌሽን እንጂ ስለ ሊኒየር ኢኩዌሽን እያወራን አይደለም ማለት ነው። ኤ ቢ እና ሲ ከሪል ነምበር አባላት ናቸው ብለናል። ኤ መስት ኖት ቢ ኢኳል ቱ 0 መስት ኖት ቢ ኢኳል ቱ 0 ያልንበት ምክንያት ምንድነው? ወይም ዲፈረንት ፍሮም 0 መሆን አለባት ኤ ያልንበት ምክንያት በኤ ቦታ 0 ብንከት 0 ታይምስ ኤክስ ስኩዌር 0 ይሆናል። ሶ ይሄ ሲጠፋ bx plus c ወደሚለው ፎርም ያመጣናል። bx plus c ፎርም ደግሞ ተቀመጠ ማለት የኤክስ ፓወር አንድ ሆነች ማለት ስለ ሊኒየር ኢኩዌሽን እያወራን ስለሆነ a different from 0 መሆን አለባት ሁሌ ማለት ነው። here a is called the leading coefficient, b is the middle term and c is the constant term. ለምሳሌ ኤግዛምፕሎች እዚህ ጋር እንመለከታለን። የኳድራቲክ ኢኩዌሽን 5x ስኩዌር + 2x + 1 ነው። ስለዚህ በኤ ቦታ የተቀመጠችው እዚህ ጋር ማነች? 5 ነች። 5 ሊዲንግ ኮኤፊሽንት ነች። ስለዚህ ኳድራቲክ ኢኩዌሽን ማለት ነው፣ ኳድራቲክ ኤክስፕሬሽን። ቢ ደግሞ ማነች? 2 ነች ያለችው በቢ ቦታ። ስለዚህ ቢ 2 ነች። ዘ ሚድል ተርም የምትባለው እሷ ነች። ሲ ደግሞ 1 ነች። ዘ ላስት ኮንስታንት ማለት ነው፣ ምንም ቫሪያብል የሌለባት። በዚህ ኳድራቲክ ኢኩዌሽን ይሄንን ይመስላል ማለት ነው። የኤቢሲ ቫልዩ ወይም የሊዲንግ ኮኤፊሽንት የሚድል ተርም እና የኮንስታንታችን ቫልዩዎች ማለት ነው። this one is also a quadratic equation -x square + 1 ይሄ ግን ምንድነው? ሚድል ተርም የጎደለው ኳድራቲክ ኢኩዌሽን ነው። bx የምትለዋ ፎርም የለችም እዚህ ኳድራቲክ ኢኩዌሽን ላይ። ግን ዋና ወሳኝነቱ ኳድራቲክ ኢኩዌሽን ለመባል ወይም ኳድራቲክ ኤክስፕሬሽን ለመባል የሚያስፈልገን ምንድነው? ስኩዌርድ ያለችበት ፓርት ብቻ አለማጥፋቷ ነች። እሷ ፓርት ካለች ችግር የለም። ስለዚህ ሚድል ተርሙን ቢጠፋ ኢትስ ኦኬ ኳድራቲክ ኢኩዌሽን ነው ማለት እንችላለን። በዛ ስር ካታጎራይዝ እናደርገዋለን ማለት ነው። ይሄ ደግሞ የተሰጠን መልቲፕላይ ሳይደረጉ ሳይባዙ ሁለት ሊኒየር ኤክስፕሬሽኖች ተሰጥተውናል። ይሄንን ሁለት ሊኒየር ኤክስፕሬሽኖች ብናባዛቸው የምናገኘው ኳድራቲክ ኤክስፕሬሽን ነው። ስለዚህ ሁለቱን ብናባዛ ቼክ እናደርግ። ምንድነው የምናደርገው? ኤክስን መጀመሪያ ከሁሉም ጋር ዲስትሪቢዩት እናደርጋለን። ኤክስ ታይምስ ኤክስ ኤክስ ስኩዌር ይሰጠናል። ኤክስ እና 5 ኤክስ ይሆናል። 3ን ድጋሚ ከሁለቱም ጋር ዲስትሪቢዩት ስናደርግ 3 እና ኤክስ 3 ኤክስ ይሰጠናል። 3 እና -5 -15 እናገኛለን ማለት ነው። ስለዚህ ኤክስ ስኩዌር -5 ኤክስ እና 3 ኤክስ አንድ ላይ ስንቀንሳቸው ወይም ስንደምራቸው ስንት ይሆናል? -2x ይሆናል ማለት ነው። ስለዚህ ዘ ፋይናል ኳድራቲክ ኤክስፕሬሽን ይሄንን ይመስላል ማለት ነው። ax ስኩዌር + bx + c የሚለውን ፎርም ስለሚያሟላለን ኳድራቲክ ኢኩዌሽን ነው ማለት እንችላለን ማለት ነው። ስለዚህ ስለ ኳድራቲክ ኢኩዌሽኖች እና ኤክስፕሬሽኖች ምንነት ይሄን ያህል ካወራን እንዴት ሶልቭ ማድረግ እንችላለን ኳድራቲክ ኢኩዌሽኖች ሲሰጡን ስንል በተመሳሳይ ለሊኒየር ኢኩዌሽኖች እንዳየነው እዚህ ጋር የምንጠቀማቸው 3 ሜቶዶች አሉ። የመጀመሪያው ፋክተራይዜሽን ወይም መተንተን የምንለው ነው። ሁለተኛው ደግሞ ኮምፕሊቲንግ ዘ ስኩዌር ሜቶድ የምንለው አለ። እሱን የምናየው ይሆናል። ቀጣይ ደግሞ ኳድራቲክ ፎርሙላን በመጠቀም ሶስተኛ ኳድራቲክ ኢኩዌሽኖችን ሶልቭ ማድረግ እንችላለን ማለት ነው። የመጀመሪያው ሜቶድ ወይም ፋክተራይዜሽን ስንሄድ ፋክተራይዜሽን ሲምፕሊ መተንተን ማለት ነው። የተሰጠንን ኳድራቲክ ኢኩዌሽን ወደ ታች ወደ ሊኒየር ኢኩዌሽኖች መሰባበር ወይም ብሬክዳውን ማድረግ ማለት ነው። ስለዚህ ሶልቭ ዘ ፎሎዊንግ ኳድራቲክ ኢኩዌሽንስ ዩዚንግ ፋክተራይዜሽን ሜቶድ ማድረግ ፋክተራይዜሽን ሜቶድ በመጠቀም ሶልቭ አድርጓቸው ነው የሚለው። ስለዚህ ከኤ እንጀምር። ኤ ኤክስ ስኩዌር -5x is equal to 0 ተሰጥቶናል ማለት ነው። ስለዚህ ይሄ ኳድራቲክ ኢኩዌሽን እንዴት ፋክተራይዝ ማድረግ እንችላለን ወይም መተንተን እንችላለን ስንል እንመለከተዋለን። እዚህ ጋር ኳድራቲክ ኢኩዌሽኑ ላይ እዚህ ጋር የኤክስ ተርም አለችን፣ እዚህ ጋር የኤክስ ተርም አለችን። እዚህ ጋር ግን ስኩዌርድ ነች፣ ኤክስ ስኩዌር ነው። እዚህ ጋር ኤክስ ፓወር ኦፍ 1 ነው። ለሁለቱም የጋራ የኮመን የሆነች ኤክስ የተባለች ፋክተር ማውጣት እንችላለን።
ከዛ እንደዚህ ማስቀመጥ እንችላለን። ሁለቱ ተመሳሳይ ናቸው ምክንያቱም ይሄን ዲስትሪቢዩት ባረጋው ተመልሼ x ታይምስ x ምን ይሆናል x ስኩዌር ይሆናል x እና 5x ይሆናል ተመልሶ ወደ ላይኛው ይሰጠኛል ማለት ነው። ግን ተነተንኩት ተንትኜ ነው ያስቀመጥኩት። ስለዚህ ኢዚሊ ምን እንደሆነ ምን ማድረግ ይችላል ማለት ነው ሶልቭ ማድረግ ይችላል የተሰጠኝን ኳድራቲክ ኢኩዌሽን ማለት ነው። ስለዚህ ምንድነው የሚለን x ታይምስ x ማይነስ 5 ዜሮ ናቸው። ስለዚህ ማንኛውም ቁጥር ዜሮ የሚሰጠን ከማን ጋር ሲባዛ ነው ከዜሮ ጋር ሲባዛ ነው አይደለ? ስለዚህ either x ዜሮ ነች ወይ ደግሞ x ማይነስ 5 ዜሮ ነች። ከሁለት አንዱ ዜሮ ካልሆነ ዜሮ የምናገኝበት ምንም ሚንስ የለም ወይ ምንም መንገድ የለም ማለት ነው ተባዝተው እነዚህ ቁጥሮች። ስለዚህ የመጀመሪያው ኬዛችን x ለምሳሌ ዜሮ ብትሆን ብለን እንውሰድ። x ዜሮ ብትሆን 0 ታይምስ x ማይነስ 5 0 ታይምስ ማንኛውም ቁጥር ዜሮ ስለሆነ x ዜሮ ብለን ስንወስድ ይሄንን ይመስላል ማለት ነው። x ማይነስ 5 ደግሞ ዜሮ ብትሆንም ብለን ልንወስድ እንችላለን። ስለዚህ x ማይነስ 5 is equal to 0 ቢሆንስ x ማይነስ 5 ዜሮ ሆነ ማለት x ስንት ይሆናል ማለት ነው ማይነስ 5 ወደዚህኛው ሳይድ ስትመጣ ፖዚቲቭ ትሆናለች። 0 ሲደመር 5 ይሆናል። ስለዚህ x is equal to 0 ወይም x is equal to 5 ሁለት መልሶች እናገኛለን ማለት ነው። ስለዚህ ለዚህ ኳድራቲክ ኢኩዌሽን መልስ የሚሆኑት 0 እና 5 መልሶቻችን ይሆናሉ። ቼክ ማድረግ እንችላለን ተመልሰን ከተን ለመጀመሪያው 0 ብንከት 0 ስኩዌር 0 ታይምስ 0 ማለት ነው ራሱ 0 ይሆናል ማይነስ 5 ታይምስ x ማለት 5 ታይምስ 0 ነው። ስለዚህ እሱም 0 ሲቀነስ 0 ስንት ይሆናል 0። ስለዚህ ያገኘነው መልስ ትክክል ነው ማለት ነው። አምስትንም ቼክ ማድረግ እንችላለን። 5 ስኩዌር ስንት ይሆናል 5 ታይምስ 5 ማለት ነው 25 ነው። ቀጣይም እዚህ ጋር 5 ብከት 5 ጊዜ 5 ማለት ነው 3ም 25 ይመጣልኛል። 25 ሲቀነስ 25 0 ይሆናል። ስለዚህ ሁለቱን ቁጥሮች ኳድራቲክ ኢኩዌሽን ሳቲስፋይ ማድረግ ስለሚችሉ ሶሉሽን ብዬ ወስዳቸዋለሁ ማለት ነው። ቀጣይ ቢ ላይ ስንመጣ x ስኩዌር + 7x + 10 = 0 ነው የሚለን። ከቀድሙ የሚለየው ምንድነው? የቀድሙ ኳድራቲክ ኢኩዌሽን ላይ ኮንስታንት ተርም አልነበረኝም። ሊዲንግ ኮኤፊሺየንት ያለበት ተርም ነበረኝ፣ ሚድል ተርም ነበረኝ። ከዛ ግን ምን አልነበረኝም ኮንስታንት አልነበረኝም። እዚህ ጋር ደግሞ ኮንስታንት ተጨምሯል ማለት ነው። ስለዚህ እንደዚህ አይነት ጥያቄዎች በሚመጡ ሰዓት ምንድነው የማደርገው? ከሶስቱ አሁን ከወደፊትም ከምናያቸው ሜቶዶች ተጠቅሜ በአንዱ መስራት እችላለሁ። ግን ፋክተራይዜሽን አንዳንዴ ሲምፕል የሚሆንበት ጊዜ አለ። በቀጥታ በአይናችን አይተን መለየት የምንችለው አይነት ማለት ነው። ስለዚህ ኳድራቲክ ፎርሙላንም ሆነ ቀጣይ የምናየው ኮምፕሌቲንግ ዘ ስኩዌር ሜተድ ትንሽ ረዘም ስለሚሉ እነሱን ከመጠቀም ፋክተራይዜሽንን በቀላሉ መስራት እንችላለን ማለት ነው በፋክተራይዜሽን። ስለዚህ ምን እናደርጋለን? እንደዚህ አይነት ቁጥሮች ወይም ኳድራቲክ ኢኩዌሽኖች የሚሰጡን ሰዓት x ስኩዌር + 7x + 10 = 0 ስንባል መጀመሪያ ኮንስታንት ተርማችንን እንወስዳለን 10። ስለዚህ ምን ብለን እናስባለን? ሁሌ ሁለት ቁጥሮች አሉ። እነዛ ሁለት ቁጥሮች ተባዝተው ምን ይሰጡኛል? 10። ለምሳሌ a እና b እንበላቸው። a ታይምስ b 10ን ይሰጠኛል። ከዛ ደግሞ የሚድል ተርማችንን ኮኤፊሺየንት እንወስዳለን። የሚድል ተርማችን ኮኤፊሺየንት ከፊት ለፊቱ ከx ያለችው 7 ነች። እነዛ ተመሳሳይ ቁጥሮች ደግሞ ተደምረው 7ን ይሰጡኛል ነው። ስለዚህ ሁሌ የምናስባለን ፋክተራይዜሽን ላይ ስንሰራ ሁለት ቁጥሮች ተባዝተው ኮንስታንት ተርሙን 10ን የሚሰጡኝ በዚህ ኬዝ ወይም ደግሞ ተደምረው 7ን የሚሰጡኝና ተደምረው 7ን የሚሰጡኝ ሁለት ቁጥሮች አሉ። እነዛን ቁጥሮች ማግኘት ማለት ነው። ስለዚህ በጭንቅላታችን ስናስብ ለምሳሌ ተባዝተው 10 የሚሰጡኝ ቁጥሮች ብጀምር 1 እና 10 አሉ። 1 እና 10ን ብወስድ 1 ታይምስ 10 10 ይሰጠኛል። ኦኬ። ከዛ ግን ተደምረው 1 እና 10 ተደምረው 7ን ይሰጡኛል? አይሰጡኝም። 11 ነው የሚሰጠኝ። ስለዚህ ኤ እና ቢ እነዛ ቁጥሮች አይደሉም፣ 1 እና 10 አይደሉም። ቀጣይ ስንቀጥል 10 ሊሰጡኝ የሚችሉ ሁለተኛ ፔር ኦፍ ነምበርስ 2 ታይምስ 5 ባደርግ 5 ጊዜ 2 ባደርግ 10ን ይሰጠኛል ለምሳሌ አይደለም። እነዛን ቁጥሮች ድጋሚ ወስጄ 5 እና 2ን ብደምር ስንት ይሰጠኛል? 7ን ይሰጠኛል ማለት ነው። ስለዚህ ሁሌ ስንሰራ ምንድነው የምናደርገው? ተባዝተው 10ን የሚሰጡኝ ወይም ኮንስታንት ተርሙን የሚሰጡኝ ተደምረው ደግሞ የሚድል ተርሙን ኮኤፊሺየንት ወይም
7ን በዚህ ኬዝ የሚሰጡኝ ሁለት ቁጥሮች ማን ናቸው ብለን እናስባለን ማለት ነው። አሁን እኛ አግኝተናቸዋል 2 እና 5 ናቸው ማለት ነው። ስለዚህ ምን እናደርጋለን? 2 እና 5 እንደሆኑ ካወቅን በኋላ ሁለት ብራኬት እንሰራለን። ሁለቱም ጋር ኤክስ ብለን እናስቀምጣለን። ከዛ ያገኘናቸው 2 እና 5 ስለሆኑ እዚህ ጋርም 2 እናስቀምጣለሁ፣ እዚህ ጋር 5 እናስቀምጣለሁ። ሶ የሁለቱ አልጀብሪክ ኤክስፕሬሽኖች ብዜት ማንን ነው የሚሰጠኝ? ይሄንን ነው የሚሰጠኝ። x² + 7x + 10 ቼክ እናድርገው። ለምሳሌ ይሄ ማባዛት ነው በሁለቱ ማለት። ስለዚህ ሁለቱን ሳባዛ x × x x² ይሆናል። x × 5 5x ይሆናል። 2 × x አደርጋለሁ 2x ይሆናል። 2 × 5 10 ይሆናል ማለት ነው። ስለዚህ ይሄንን ብንደምር x² ተመሳሳይ ኮኤፊሺየንት ኤክስፖነንት ያለው ወይም ተመሳሳይ ፓወር ያለው ተርም ስለሌለ መደመር አንችልም፣ እዛው እናወርዳታለን። 5x እና 2x መደመር ይችላሉ ላይክ ተርምስ ስለሆኑ 5x + 2x 7x ይሰጠናል። ሲደመር 10 ሆነ ማለት ነው። ተመሳሳይ ነው እንደምትመለከቱት ቅድም ካገኘ ነው ከመጀመሪያው ከጥያቄያችን ጋር ካለው ኢኩዌሽን ኳድራቲክ ኢኩዌሽን ጋር ማለት ነው። ስለዚህ በዚህ መልኩ ካገኘን በኋላ ምን እናደርጋለን? ሶልቭ ወደ ማድረግ እንመለሳለን ኢኩዌሽናችንን። x + 2 ነበር ያልነው ይሄንን እና x + 5 ይሄ ከማን ጋር እኩል ነው የተባልነው? በኢኩዌሽናችን ከዜሮ ጋር እኩል ነው። ስለዚህ የመጀመሪያው ጥያቄ ላይ ስንሰራው ልክ እንዳሰብነው ወይ x + 2 0 ነው ወይ x + 5 0 ነው። ከሁለት አንዱ 0 ከሆኑ ነው ሲባዙ 0 መስጠት የሚችለው። ለዛ x + 2 0 ነው ብለን ብናስብ ምን እናደርጋለን ማለት ነው? x + 2 0 ከሆነ ሁለት ወደዛ ሳይድ ስትሄድ 0 ሲቀነስ 2 ስንት ይሆናል? -2 ይሆናል። ለቀጣይ ደግሞ x + 5 ደግሞ 0 ነው ብለን ብንወስድ 5ን ወደዛ ሳይድ ስንወስድ ስንት ይሆናል ማለት ነው? -5 ይሆናል። 0 ሲቀነስ 5 ስለሚሆን ማለት ነው። ስለዚህ ሁለቱ መልሳችን x = -2 እና x = -5 ይሆናሉ። እነዚህንም እየወሰዳችሁ ሰብስቲቲዩት እያደረጋችሁ መልሳችሁ ትክክል ነው ወይስ አይደለም የሚለውን ቼክ ማድረግ ትችላላችሁ ማለት ነው። ሶስተኛ የተሰጠን ኤግዛምፕል ደግሞ x² + 10x + 25 ነው። ስለዚህ በተመሳሳይ ምን ማድረግ እንችላለን? ቢ ላይ እንደሰራ ነው ተባስቶ ኮንስታንቱን የሚሰጡን ሁለት ቁጥሮች a × b ማንን መስጠት አለበት ብለናል? ኮንስታንት ተርሙን 25 ከዛ ተደምረው ደግሞ የሚድል ተርሙን ኮኤፊሺየንት የሚሰጡን ወይም 10ን የሚሰጡን ሁለት ቁጥሮች እንፈልጋለን ማለት ነው። ስለዚህ 25 ከሚሰጡኝ ሁለት ቁጥሮች ራንደምሊ ባስብ ለምሳሌ 5 × 5 25 ይሰጠኛል አይደለ? ስለዚህ 5 × 5 25 ኦኬ። የሁለተኛውን ደግሞ ቼክ አደርጋለሁ ተደምሮ 10 ይሰጡኛል ወይ እነዚህ ቁጥሮች። ስለዚህ 5 እና 5ን ብደምር 10 ይሰጠኛል። ስለዚህ ልክ ነኝ ማለት ነው ግምቴ የነበረው። ምን አደርጋለሁ? x² + 10x + 25 ከማን ጋር እኩል ነው እንላለን ማለት ነው። ሁለት ብራኬቶች እንሰራለን። ሁለቱን ጋር እናስቀምጣለን። x ካስቀመጥን በኋላ ያገኘናቸውን ሶሉሽኖች ነው የምንወስደው። 5 ነው ያላቸው ሁለቱም ቁጥሮች 5 እና 5 ተደምረው 10 ይሰጡናል፣ ተባዝተው 25 ይሰጡናል። ስለዚህ ሁለቱንም 5ንም 5ንም አስቀምጣለሁ ማለት ነው። ይሄ ከማን ጋር እኩል ነው? ከዜሮ ጋር እኩል ነው የተባልነው። ስለዚህ x + 5 ተመሳሳይ ናቸው። ይሄንን ምን ብዬ ማስቀመጥ ይችላል? ኢዚሊ x + 5 the whole square ወይም ሁለት የተባዝተው ስለሆነ 0 ይሰጣሉ የተባለው ማለት ነው። ስለዚህ x + 5 የግድ ምንድነው ማለት ነው? እዚህ ጋር 0 ጋር እኩል መሆን አለበት። ምክንያቱም ስኩዌር ተደርጎ 0 ሊሰጠኝ የሚችለው ብቸኛው ቁጥር ራሱ 0 ነው። 0 × 0 ስለሆነ 0 የሚሰጠው ማለት ነው። ስለዚህ x + 5 ማለት ስንት ነው እንላለን? 0 ነው። ስለዚህ x + 5 = 0 ከሆነ 5ን ወደዚህ ሳይድ ስወስዳት -5 ይሆናል ማለት ነው። ስለዚህ መልሳችን -5 ይሆናል። -5ን ተክተን ቼክ እናደርግ። -5² ስንት ይሆናል? 25 ይሆናል። -5 × -5 ስለሆነ 10 × -5 -50 ይሆናል +25 25 ሲቀነስ 50 -25 ይሰጠናል። -25 እና 25ን ስንደምር 0 ስለሚሰጠን መልሳችን ትክክል ነው ማለት ነው። በእንደዚህ አይነት ቅርጽ የሚገኙ ቁጥሮች ሁሉ ጊዜ ስንሰራቸው ምንድነው የሚሆነው? ስኩዌር ሲደረጉ ያሉ
በቀላሉ ለማወቅ ከፈለግን x ፕላስ የሆነ ቁጥር ቢኖረኝ a የሚባል ቁጥር ቢኖረኝ እሱን ስኩዌር ሳደርግ ሁሌ የማገኘው ፎርም ምን ይመስላል ማለት ነው? x ስኩዌር ፕላስ 2ax ፕላስ a ስኩዌር። እንደዚህ አይነት ቅርጽ ነው ያላቸው ሁሌ ተመሳሳይ ስኩዌር ስናደርጋቸው አንድ አልጀብሪክ ኤክስፕሬሽን ስኩዌር ስናደርግ ወይም እርስ በራሱ ስናባዛው የምናገኘው ይሄንን ይመስላል ማለት ነው። ስለዚህ ይሄንም ተመሳሳይ ነው የወሰድነው x + 5 ዘ ሆል ስኩዌር ማለት ከማን ጋር እኩል ነው? መጀመሪያ x ስኩዌር ራሱን እንወስዳለን። በተጠቀምነው ኬስ a ስንት ነች? 5 ነች እኛ ጋር። ስለዚህ 2 ታይምስ እናደርግና a ማለት 5 ነች። x ራሱን እንወስዳለን ፕላስ ከማን ጋር እኩል ነው ያለን? ከa ስኩዌር ፕላስ a ስኩዌር ብሎ ይቀጥላል። a ማለት 5 ነች በዚህ ኬስ። ስለዚህ 5 ስኩዌር 25 አለን። x ስኩዌር ፕላስ 2 ታይምስ 5 10 ነው። ስለዚህ 10x ሲደመር 25። ስለዚህ ይሄንን ሲምፕሊ ተጠቅማችሁ መስራት ትችላላችሁ ማለት ነው። ፐርፌክት ስኩዌር የሚሰጡ አልጀብሪክ ኤክስፕሬሽኖችን የምንሰራ ሰዓት ማለት ነው። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።